እንደገና አምላክ ስንል ምን ማለታችን ነው ካልን እግዚአብሔር እንደገና እድል የሚሰጥ ማለታችን ነው። ለንስሐ ለመንፈሳዊ ፍሬ እግዚአብሔር እንደገና እድልን የሚሰጥ አምላክ ነው ማለታችን ነው። እግዚአብሔር እንደገና አምላክ ባይሆን ኑሮ በእውነት አብርሃም ከጣዖት ቤቱ መውጣት አይችልም ነበር። እግዚአብሔር እንደገና አምላክ ባይሆን ኑሮ ሙሴ ከነብሰ ገዳይነቱ መላቀቅ አይችልም ነበር። እግዚአብሔር እንደገና አምላክ ባይሆን ኑሮ ዳዊትም ከዝሙቱ ከዛ ከሚያስከፋው ሕይወት ባልወጣ ነበረ። የእንደገና አምላክ ስንል እግዚአብሔር እንደገና ሰው ያደርጋል ነው፣ ሌላ ያደርጋል ማለታችን ነው። እሱ የሚወደው ሰው፣ እሱ የመረጠው ሰው በጻድቃን በሰማዕታት ጎዳና የሚጓዝ ሰው አድርጎ ይሰራል ማለታችን ነው። የእንደገና አምላክ እግዚአብሔር ለምን ተባለ ካልን የመጀመሪያው ይቅር ባይ ስለሆነ ነው። መቼም እኛ የበደሉንን ሰዎች ይቅር ማለት የምንፈተንበት ምክንያት ምንድን ነው ካልን ይቅርታ የባህሪያችን ገንዘብ ስላልሆነ ነው። እግዚአብሔር ግን እኛን ይቅር ለማለት የማይፈተን አምላክ፣ ምክንያቱም እሱ በባህሪው ምን ስለሆነ ይቅር ባይ ስለሆነ ነው። ለዛ ነው ደሙ እንኳን ሳይደርቅ ድጋሚ እንደሚወጉት በጦር ጎኑን እንደሚወጉት እንኳን እያወቀ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው። በእውነ ዛሬም ብዙ ጊዜ ይለዋለሁ፣ እዚህ ቁጭ ብለን የምንሰማበት ቁመንም የምንናገርበት ምክንያቱ ሌላ አይደለም፣ የእግዚአብሔር ይቅርታ ነው። ሰው ያደረገን ይቅርታው ነው። ቆሞ የሚያራምደን ይቅርታው ነው። ወጥተን እንድንገባ ሰርተን እንድናገኝ ተምረን በእውቀት ጎዳና እንድንጓዝ ወልደን እንድንስም የሚያደርገን የእኛ ብቃት አይደለም፣ የእግዚአብሔር ይቅርታው ነው። ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ እግዚአብሔር የእንደገና አምላክ የሆነው በእኛ ተስፋ ስለማይቆርጥ ነው። እኛ ስለ ራሳችን የምንለውን ነገር እግዚአብሔር አይደግመውም። ሰዎችም ስለ እኛ የሚናገሩትን ነገር እግዚአብሔር አይለውም። ሰው ስም ለማበላሸት ታሪክ ለማጥፋት ይቸኩላል። እግዚአብሔር ግን ሁል ጊዜ ደጅ ደጁን እያየ የሚጠብቀን ተስፋ የማይቆርጥብን አምላክ ነው። ወደ ሞት የሚሄደውን ልጇን ከፊት ቀድማ እንደምትለምን እናት ከመከራችን ፊት ከሞታችን ፊት እየቀደመ ሁልጊዜ ተመለሱ የሚለን እግዚአብሔር በእኛ ተስፋ ስለማይቆርጥ ነው ወገኖች። ስለዚህ የእንደገና አምላክ እንለዋለን። መጽሐፍ ቅዱስ ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የታመሙትን በስጋ የሞቱትን በታምራት ሲያስነሳ፣ በነፍስ በሽተኛ በነፍስ የሞቱትን ደግሞ በትምህርቱ ሲፈውስና ሲያድን እናያለን። ሞት የማናልፈውም ቀጠሮ ነው። ቤተ መንግስት ብንገባ ዋሻ ውስጥ ብንደበቅ አልተመቸኝም ቢዚነን ብንል የማናመልጠው ከባድ ቀጠሮ ነው ወገኖች። ሞት በዓለም ላይ የመጨረሻው ጨካኝም ነገር ነው። እናትና ልጅን እንኳን ሳይቀር የሚለያይ ነው። ካያችሁ እናትና ልጅ ሕፃን ሲወለድ በመጀመሪያ በስለት ከእናቱ ይለያል። ቀጥሎ ደግሞ ሁለተኛ ስለት በተባለ ሞት ደግሞ ከእናቱ ሲለይ እናያለን። ስለዚህ ሞት ብርቱ የሆነ ጨካኝ የሆነ ነገር ነው። እግዚአብሔር ግን ከሞት በላይ በሆነ ፍቅርና ማዳን ሲገለጥ ሲታይ እናየዋለን ወገኖች። እሱ አቅቶት የሚመልሰው ችግር የለም። እሱ ለሞትም መድኃኒት ነው። የመጨረሻው መፍትሄ፣ የመጨረሻው ፈራጅ፣ የመጨረሻው አሳራፊ፣ የመጨረሻው ሰላም ሰጪ ማን ነው ካለ መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ነው የዚችን የናይንን መበለት አንድ ልጅ ከሞት ሲያስነሳ የምናየው። ወደ ክፍሉ ስንገባ ምንድን ነው የሚለው? የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ፣ ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ ይላል። ሲጀምር በነጋውም ነው የሚለው። ስለዚህ ከዚህ ቀን አስቀድሞ ወይም ክርስቶስ የሞተውን ሰው ካስነሳበት አስቀድሞ የሆነ ታሪክ አለ ማለት ነው። ታሪኩን ለመረዳት የሉቃስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ቤታቸው አንብቡት። አንድ የመቶ አለቃ ሰው ወደ አይሁድ ሽማግሌዎች ሄዶ እባካችሁ ክርስቶስ የተባለውን ኢየሱስን ሂዳችሁ ልጄ ታሟል፣ እባክህ አድንልኝ በሉት ብሎ ይነግራቸዋል። ሽማግሌዎች ተሰብስበው ወደ ክርስቶስ መጥተው እባክህ መምህር ሆይ ይህ ሰው መልካም ሰው ነው፣ ምኩራባችንን የሰራ መንፈሳዊ ቤታችንን ያስፋፋ መልካም ሰው ነውና ልጁ ታሞበት ሐዘን ውስጥ ነውና እባክህ አድንለት፣ እባክህ እንዳታሳፍረው ብለው ይለምኑታል። ጌታም እሺ ብሎ ወደ መቶ አለቃው ሲሄድ የመቶ አለቃው በሩ ላይ ቆሞ ጌታን አላስገባም ይለዋል። ጌታ ሆይ ከቤቴ ጣራ በታች ልትገባ አይገባኝም። አንዳንድ ጊዜ ግባ ማለትም እኮ እምነት ነው። አትግባ ማለትም እምነት ነው። ግባ ማለት የእግዚአብሔርን ምሕረት ማመን ነው። አትግባም ማለት የራስን ኃጢአትና በደል ማመን ነው። እኔ እንኳን ከስሬ ሎሌዎች አሉኝ፣ አንዱ ና ብለው ይመጣል፣ ሌላውንም ሂድ ብለው ይሄዳል። አንተማ ሞት የሚታዘዝልህ ሞትም ጆሮ ያለው ላንተ
በሽታና አጋንንት የሚገዙልህ ነው። ስለዚህ ቃል ብቻ ተናገር፣ ባሪያዬ ወይም ልጄ ይድናል፣ ይፈወሳል ብሎ ሲናገረው እናያለን። በዛ ጊዜ በእስራኤል እንኳን እንዲህ አይነት እምነት አላገኘውም ብሎ ክርስቶስ ተደነቀ። ያም ባሪያው ወይም ልጁ ሲፈወስ እናየዋለን። የሚገርማችሁ ልጄ እያለ የሚጠራው ባሪያው ነው። በዛ ዘመን አንድ ባሪያ እንደ ዕቃ ነበር የሚታየው። ቢገለው እንኳን አይጠየቅም ነበር። ይህ ሰው ግን በእርግጥ መልካም ስለሆነ ልጄ ታሞብኛል እያለ ስለ ባሪያው ሲለምን እናየዋለን። ሀገራችን እኮ እናስታውሳለን። ሰራተኛ እንኳን ሲታመም ማን ነው ገንዘብ ከፍሎ የሚያሳክመው? ታዲያ ይህንን የመቶ አለቃውን ባሪያ ካዳነ በኋላ በነጋው ይላል፣ በነጋው ናይን ወደምትባል ከተማ ጌታችን ኢየሱስ ክርስቶስ ይመጣ እናየዋለን። ቁጥር 12 ላይ ወደ ከተማይቱን በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ፣ እርሱም ለእናቱ አንድ ልጅ ነበር ይላል። ስንት ልጅ ነበረ? አንድ ልጅ ነበረ። መቼም የአንድ ልጅ ሞት ወገኖቼ ከባድ ነው። አንድ ወልደው አንዱም ሲሞትባቸው በአደባባይ ላይ እግዚአብሔርን የሰደቡ እግዚአብሔርን የካዱ እኮ ብዙ እናቶች አሉ። አይደለም አንዱ ሞቶባቸው 12 ወልደው ከ12ቱ አንዱ ሲሞትባቸው እንኳን አብሬ ካልተቀበርኩ የሚሉ እኮ ብዙ እናቶች አሉ። አንድ ወልደውማ ሀዘናቸው ብርቱ ነው። እንደውም አብ እሳት ወልድ እሳት መንፈስ ቅዱስ እሳት ቀድሞም ልማደ ነው አሳይቶ መንሳት ብለው ሲናገሩ እንሰማቸዋለን። ስድብ መስሏቸውም 7ቱን አስቀምጠህ አንዱን ትወስዳለህ የሴት ልጅ ነህና ፍርድ መች ታውቃለህም ሲሉ ሰምተናል። ሲጀመር በነገራችን ላይ የሴት ልጅ ማለት ስድብ እንዳይመስላቸው። የሴት ልጅ ተብሎ ሊጠራ የሚችለው መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ምክንያቱም እንበለ ዘርአ ብእሲ ያለ ወንድ ዘር ያለ አባት በምድር ላይ ያለ አባት ከሴት የተወለደ ከድንግል የተወለደ መድኃኒታችን ኢየሱስ ክርስቶስ ነው። ብቻ በልጃቸው ሐዘን በእንዲህ አይነት መልኩ ሲያጉረመርሙ ሲያዝኑ እናያለን ብዙ እናቶች። ይሄ ብቻ እንዳይመስላችሁ መበለት ነበረች ይላል መጽሐፍ ቅዱስ። መበለት ማለት ምን ማለት ነው? ባሏ የሞተባት ሴት ማለት ነው። ባሏ በሕይወት ቢኖርም ግን ከባሏ ተለይታ ብቻዋን የምትኖር ሴት መበለት ትባላለች። መቼም የመበለት ፈተናዎች ከባድ ነው። እግዚአብሔር በፈረሰው ግድግዳ በኩል ካልቆመ፣ እግዚአብሔር ጎዶሎን ካልሞላ የመበለቶች ፈተና ከባድ ነው። መበለት አስቀድሞ ባሏ እያለ ቤቷ የሞቀ ነበረ። አሁን ግን ባሏ ሲሞት ቤቷ የቀዘቀዘ ነው። ባሏ በሕይወት እያለ ቤቷን ማንም አይደፍረውም። ባሏ ሲሞት ግን አጥሯ ሁሉ ይነቀነቃል። መበለት የምትንቀው የምትጠላው ወንድ እንኳን ሳይቀር ለከንቱ ነገር ለኃጢአት የሚመኛት ነው። እቺ ሴት መበለት ሆና ያሳደገችው አንድ ልጇ ሲሞትባት እናያለን። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበረ፣ ያስተዛዝኗት ነበረ፣ ያላቀሷት ነበረ። ምን ነው ይሄ ሞት ለአንቺ በሆነ ሲሏት ደስ ይላታል፣ ትረካለች። ግን ሞት ዋስ የለውም ወገኖች፣ ሞት ምትክ የለውም። ስለዚህ ሬሳ ቢያድር ዘመድ አይሆንምና ገንዘው ወደ መቃብሩ ሲወስዱት ሬሳውና መቃብሩ ከመገናኘታቸው አስቀድሞ ማን ደረሰ? መድኃኒታችን ኢየሱስ ክርስቶስ ደረሰ። ዛሬም ይድረስልን። በእውነት ባዘንበት በተቋቆረብን ነገር ሞተብን ባልነው ነገር ሁሉ መድኃኒታችን ኢየሱስ ክርስቶስ በቸርነቱ ይድረስልን። ክርስቶስ ወደ ናይን የመጣው እግር ጥሎት እንዳይመስላችሁ፣ በአጋጣሚም አይደለም። የዘመናት የዚችን ሴት ለቅሶ፣ የኑሮ ለቅሶ፣ የሞት ለቅሶ ሊያሳልፍላት ነው ወደዚህ የመጣው። ሲጀመር በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። ሁሉም ታስቦ ታቅዶ የሚደረግ ነው። ጌታም ባያት ጊዜ ያዘንላትና አታልቅሽ ያላት። አዎ አዛኞች የማይሰጡት አንድ ነገር አለ። ደጎች የፈለገ ደግ ቢሆኑ፣ ለጋሾች የፈለገ ለጋሽ ቢሆኑ፣ መልካሞች የፈለገ መልካም ቢሆኑ አንድ መስጠት የማይችሉት ነገር አለ። የሞተን ሰው ማስነሳት አይችሉም። ክርስቶስ ብቻ ግን ለሞተው ነገር ሕይወትን መስጠት ይችላል። ቅድም ብያችኋለሁ። ለሞት መድኃኒቱ እሱ ብቻ ነው። ለሞት ሞቱ፣ ለሞት ፍርሃቱ የሚበቀለው አቶ የሚንጎማለለውን ሞትን የተበቀለ የሞት መውጊያ ማን ነው ካልን መድኃኒታችን ኢየሱስ ክርስቶስ። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ አለው፣ አንተ ጎበዝ እልሃለሁ ተነሳ አለው። አንተ በድን ቢለው እኮ ልክ ነው። አንተ ሬሳ ቢለው እኮ ልክ ነው ወገኖች። እግዚአብሔር ግን ሰውን በሁኔታ አይገልጽም። እግዚአብሔር ሁኔታን አይገልጽም፣ የሚገልጸው እውነትን ነው። ሁኔታው ምንድነው ካልን ሬሳ ነው። ሁኔታው ምንድነው ካልን በድን ነው። እውነቱ ምንድነው ካልን ደግሞ መነሳት ነው። ለዛ ነው እኛ ራሳችንን በምንለው ሰዎችም እኛን በሚጠሩን እግዚአብሔር አይጠራንም የሚባለው። ለዛ ነው ወገኖች። ይህ ሰው ሬሳ ቢሆንም ግን የጌታ ጎበዝ ነው። ስለዚህ አንተ ጎበዝ እልሃለሁ ተነሳ። አስታውሳላችሁ ጴጥሮስን
መጀመሪያ ክርስቶስ ሲያገኘው ስሙን ምን አለው? አንተ ጴጥሮስ አንተ ኬፋ ነህ አለው። ሁለተኛ ደግሞ በማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ምን ብሎ ጠራው? ድጋሚ አንተ ኬፋ ነህ አለው። አንተ ጴጥሮስ ነህ አለው። ጴጥሮስ ማለት አለት ማለት ነው። በእርግጥ በሰዓቱ ስናየው ጴጥሮስ ሕይወቱ እንደ አለት የጸና አልነበረም። እንደውም ንፋስ እንደሚያወዛውዘው ሸምበቆ ማመንና ለማመን የሚፈራረቅበት ሰው ነበረ። ግን ክርስቶስ ጴጥሮስ የሆነውን ሳይሆን የሚሆነውን ስላየለት አንተ አለት ነህ፣ አንተ ኬፋ ነህ ሲለው እናያለን። ጌዴዎንንም ብናስታውስ በመጽሐፈ መሳፍንት ምዕራፍ 6 ላይ ምድያማውያን የዓመቱ መጨረሻ እህሉ ሲደርስ መጥተው የቻሉትን አጭደው ያልቻሉትን አቃጥለው ይሄዱ ነበር አይደል? በዛ ጊዜ ጌዴዎን ፈርቶ በወይን መጭመቂያ ጉድጓድ ውስጥ እህል ይወቃ ነበር ይላል። ልክ እንደዚህ የምድያማውያን ባህሪ ያላቸው ሰዎች አሉ። በስራው ጊዜ የሌሉ፣ በድካሙ ጊዜ በመከራው ጊዜ የሌሉ፣ ግን በረከት አሽትተው የሚመጡ ብዙ ሰዎች አሉ። እነዚህ ሰዎች ምድያማውያን ማለት ትችላላችሁ። ልክ የድመት አይነት ባህሪ ያላቸው። እኔ አገር ቤት ትዝ ይለኛል፣ በጾም ጊዜ ድመቶች ካያችሁ በጾም ጊዜ ይጠፋሉ። ልክ የጾሙ ግማሽ ላይ ደግሞ በመስኮቲውም በሆነ ቀዳዳ መጥተው ቼክ ያደርጋሉ። ልክ ጾሙ ሲፈታ ደግሞ በበር ይመጣል። ልክ እንደዚህ በረከት ደሞዝ አሽተው የሚመጡ ብዙ ሰዎች አሉ። ጌዴዎንም ስለፈራ ብቻ በጉድጓድ ውስጥ እህል ይወቃ ነበር። ሀገር ቤት እኮ እህል እንዴት እንደሚወቃ እናውቃለን። ከፍ ባለ ቦታ የንፋስ ፉጨት ባለበት ቦታ ላይ ሆነው እህሉን ይወቁታል። ጌዴዎን ግን ስለፈራ ነው ጉድጓድ ውስጥ እህልን የሚወቃው። የዛ ጊዜ እግዚአብሔር መልአክ ተገለጠለትና አንተ ብርቱ ታላቅ ሰው፣ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ፈሪና ቢለው እኮ ይመቻል፣ አንተ ድንጉጥ ቢለው እኮ ይመቻል አጠራር። እግዚአብሔር ግን እንዳልኳቸው የሆነውን ሳይሆን የምንሆነውን የሚያይ ስለሆነ በምንሆነው ስም ነው የሚጠራን። እግዚአብሔር ስሙ የተመሰገነ ይሁን። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ ይላል። እግዚአብሔር ይመስገን። አንተ ጎበዝ እላለሁ ተነሳ የሚለው ድምፅ ነው። በሰውኛ ስታስቡት አይደለም የሞተን ሰው ለማስነሳት የተኛን ሰው እንኳን የሚቀሰቅስ አይደለም። ክርስቶስ ግን በሽተኛንም ወይም የተኛን ሰውን ለማስነሳት፣ በሽተኛን ለመፈወስ፣ ሙትንም ለማስነሳት የሚጠቀምበት ኃይሉ ያው ነው። አልዓዛርን ከመቃብር ያወጣበት ኃይሉና የጴጥሮስን አማት ከንዳዷ የፈወሰበት ኃይሉ እኮ ያው ነው ወገኖች፣ ያው ነው። ስለዚህ በዛ ቅላጼ በዛ ድምፅ የሞተውን ሰው ሲያስነሳ እናየዋለን። አንዳንድ ወላጆች ከስራ ወደ ቤት ሲገቡ ቀድሞ ልጆቻቸው ተኝተው ከጠበቋቸው ስለማያምኑ ቀስቅሰው ያበሏቸዋል። ክርስቶስም ከሞት ቀስቅሶ የሚመግብ የአልዓዛር አምላክ ነው። ስሙ የተመሰገነ ይሁን። እሱ ኑሮን ይክሳል። ከመጨረሻው የመጀመሪያውን ስራ ሰርቶ ኑሮን ይክሳል። እቺ ሴት መጀመሪያ አንድ ልጅ ነበራት፣ አሁን ግን 2 ልጅ ሆነላት። የመጀመሪያው በልደት አገኘችው፣ ሁለተኛውን ደግሞ በትንሣኤ ስታገኘው እናያለን። ተነስቶም መናገር ጀመረ ነው የሚለው። አይገርማል? ምንድን ነው የተናገረው? የተናገረው ነገር በመጽሐፍ ቅዱስ ላይ አልተጻፈልንም። ግን እንደው ስንገምት ይህ ሁሉ ሰው ከየት መጣ? ያደግኩት ብቻዬን ነው፣ ቂጣ እየበላሁ ያደግኩት። እንዴት ነው ሞቴ በበሬ የሆነው ሳይል አይቀርም ብቻ። እኛ ቀብር የሚያምርልን ሰዎች ስለሆነ ብዙ ጊዜ በመልካሙም ጊዜ እንድንገኝ መድኃኔዓለም በቸርነቱ ይርዳል። ለእናቱም ሰጣት፣ ያው እንኪ ልጅሽን ይዘሽ ሂጂ። መጀመሪያ በልደትም የሰጠሁሽ እኔ ነኝ፣ አሁንም ደግሞ በትንሣኤ የሰጠሁሽ እኔ ነኝ ብሎ ሲሰጣት እናያለን። ልጆች የእግዚአብሔር ስጦታዎች ናቸው ወገኖች። ሴት ገበያ ሄዳ ገዝታ የምታመጡ አይደለም። ልጆች የእግዚአብሔር ስጦታዎች ናቸው። የሆድ ፍሬ የእርሱ ገንዘብ ነው ተብሎ ተጽፏል። እግዚአብሔር ሲፈቅድ ብቻ የምናገኛቸው ናቸው። ይህን ይልና ቁጥር 16 ላይ ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። አዎ እሺም ከሕዝቡ የምንማረው ትልቁ ነገር በእርግጥ ነቢይ ነው ብለው እውነቱን ባይረዱም ግን ስለተደረገው ነገር እግዚአብሔርን ሲያመሰግኑ እናያለን። ዛሬ የሆነ ታምር ስናይ ማንን ነው የምናመሰግነው? ከመካከላችን ሙት የሚያስነሳ ሰው ቢኖር እኮ ቀጥታ ላንግስ ነው የምንለው። እነዚህ ሰዎች ግን ክርስቶስ ማን እንደሆነ በትክክል ባይረዱም ስለተደረገው ታምር ግን እግዚአብሔርን ሲያመሰግኑ እናያለን። የነበረው ለቅሶ የነበረው ሐዘን ወደ ቅዱስ ፍርሃትና መደንገጥ ሲለወጥ፣ እግዚአብሔር ወደ ማክበር ሲለወጥ እናየዋለን። ከሞት ያስነሳው መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ታዲያ ከታሪኩ የምንማረው ምንድን ነው ካለን የመጀመሪያው ጌታ ከመጨረሻው መጀመር ይችላል። እግዚአብሔር ዘገየ ብላችሁ የምታስቡ በእግዚአብሔር መዘግየት የከፋችሁ ወገኖች፣ ሲጀመር መዘግየት የሚባለው ነገር ለእግዚአብሔር አይጠቀስም። ጊዜ ፍጡር ነዋ። ስለዚህ ፍጡር ከሆነ ፈጣሪን መግዛት አይችልም።
እግዚአብሔር ከጊዜ በላይ ነው። እንደዛም ቢሆንም እግዚአብሔር በመዘግየት የበደለው ማንም የለም። ለአዳም ቢዘገይም ከ5 ቀን ተኩል በኋላ ግን ደሙን አፍስሶ ሲያድነው ሕይወትን ሲሰጠው እናያለን። ለአብርሃም 100 ዓመት ቢዘገይም በ100 ዓመቱ ግን ወንድ ልጅን ሲሰጠው እናያለን። እግዚአብሔር በሰዓቱ የሚደርስ አምላክ። ስለዚህ በእሱ የከፋችሁ የሰጠውን ፍቅሩንና ተስፋውን የተጠራጠራችሁ እግዚአብሔር ለዓላማው ይዘገያል፣ በሰዓቱ ግን የሚገለጥ አምላክ። ከመጨረሻው መጀመሪያን መስራት የሚችል ሞትን ልደትን ማድረግ የሚችል አምላክ ስሙ የተመሰገነ ይሁን። ይሄ ብቻ አይደለም። ብዙዎች ቢያለቅሱም የሚረዳን ግን አንድ መሆኑን ከታሪኩ እንማራለን። እቺ ሴት ብዙ ሰዎች ነው ከበው ያላቀሷት፣ ያስተዛዘኗት። ችግሯን ግን መለወጥ አልቻሉም። የሞተውን ልጇን ግን ማስነሳት አልቻሉም። የሞተውን ማስነሳት የሚችል እሱ ብቻ ነው፣ መድኃኒዓለም ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ ባናምነው የሚሰራ። እቺ ሴት ስላመነች አይደለም የሞተ ልጇ የተነሳላት። ልጇ መነሳቱም የእምነቷ ውጤትና ትርፍም አይደለም፣ ጌታ ታማኝ ስለሆነ ነው። እግዚአብሔርን ስለምናምነው ብቻ እንዳይመስላችሁ አንዳንድ ነገሮች የሚሆኑት። እግዚአብሔር ታማኝ ስለሆነ ነው ክረምትና በጋው የሚፈራረቀው፣ ብርሃንና ጨለማ፣ ቀንና ሌሊት ጊዜያቸውን ሰዓታቸውን ጠብቀው የሚፈራረቁት እኛ ስላመነን ሳይሆን እግዚአብሔር ታማኝ ስለሆነ። ሁሉንም ነገር በእምነት የምናገኝ ቢሆንማ በእውነት ምን እናገኝ ነበረ? እኛ በእምነታችን ውስጥ እኮ ክደት አለ። እየጾምን ክፉ የምንናገር፣ እየጸለይን ክፉ የምናስብ፣ በጽድቃችን ውስጥ እንኳን መርገም ያለ፣ በንስሐችን ውስጥ ሌላ ንስሐ የሚያስፈልገው ኃጢአት ያለ። ስለዚህ በእኛ እምነት ሳይሆን በእሱ ታማኝነት ነው አንዳንድ ነገሮች የሚሆኑት። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ ክብርን ለእግዚአብሔር መስጠት። እኛ መቼም ማክበርም ማዋረድም ብዙ ጊዜ አቅተናል። ወጥቼ የምገባው ተምሬ በእውቀት ጎዳና የምጓዘው ይሄንን ያገኘሁት እኔ ደግ ስለሆንኩ ነው እንላለን። ብዙ ጊዜ መልካም ስለሆንኩ ክፉ ነገር ስለማይወጣኝ ነው እንላለን። ግን አይደለም፣ እግዚአብሔር ቸር ስለሆነ ነው። ክብርን ለእግዚአብሔር ስጡ ወገኖች። የምስጋናው መነሻ፣ የምስጋናው ባለቤት፣ የምስጋናው አድራሻ እግዚአብሔር ነው። እንደውም አንድ ሰው ሲያመሰግኑኝ ምስጋናው ወደ እኔ ሲመጣ ቀጥታ ወደ ላይ ይልከዋለሁ ብሏል። ወደ እግዚአብሔር መላክ ነው የሚያስፈልገው። ባለቤቱ እሱ ስለሆነ ስሙ የተመሰገነ ነው። ከእኛ የሚጠበቀው እሱ ምንድን ነው? የመጀመሪያው ጌታ ያለቀውን መቀጠል እንደሚችል ማመን ነው። እቺ ሴት ችግሯ አልሰበሰብ ብሏት፣ አልቋጠር ብሏት ከቤት ወጥቶ ወደ ከተማ፣ ከከተማም ወጥቶ ወደ ሀገር ደርሶባት ነበር። እግዚአብሔር ግን ችግርን እንደ ነዶ ሰብስቦ ማቆም የሚችል አምላክ፣ ነገሩን መቀየር የሚችል አምላክ። ለዛ አምላኬ ታሪክን ቀይሮ እያልን እኮ የምንዘምረው ለዛ ታሪክን መቀየር ስለሚችል። ይህ ልጅ የሞት ርዕስ ቢሆንም ወዲያው ደግሞ የምስጋና ርዕስ በከተማው ሲሆን እናየዋለን። ለምን? እግዚአብሔር ነገሩን ስለለወጠው። ይሄ ብቻ አይደለም፣ የሚያላቅሱንን ከመፈለግ ቃሉን መስማት ከኛ የሚጠበቅ ነው። በሐዘናችን ጊዜ አንዳንድ ነገሮች ሲሞቱብን ብዙ ጊዜ የምንፈልገው የሚያላቅሱንን ነው፣ የሚያስተዛዝኑን ነው። ግን እነሱ ችግሩን መለወጥ አይችሉም። ከዛ ይልቅ ችግሩን የሚቀይረው የእግዚአብሔር ቃል ነው። የእግዚአብሔርን ፊት መፈለግ ነው። ስለኛ የሚጸልዩት የንጹህ ወዳጆቻችን ጸሎት ነው ችግሩን የሚቀይረው ወገኖች። ይሄ ብቻ አይደለም፣ ጌታ የሞተውን ነገር እንደሚያስነሳ እንመን። አንድ የምንለው ነገር ምናልባት አሁን ሙቶብን ሊሆን ይችላል። አንድ አይሞትም ብለን ያ አንዱም ነገር ሙቶ ሊሆን ይችላል ወገኖች። እግዚአብሔር ግን ማስነሳት ይችላል። ዛሬ በእውነት ያ አንድ የምንለው ፍቅራችን ሙቶ ተገንዞ አይደለም ከቤት ከከተማ ከሀገር ሲወጣ እያየን ነው አይደል? እኛ ምግብ ብቻ አይደለም የቸገረን ወገኖች፣ ፍቅር የሚራብን ሰዎች። ስለዚህ ጨርሶ እንዳይጠፋ መድኃኔዓለም እንዲደርስ ነቅቶ እንዲያስነሳ ስለ ፍቅራችን መጸለይ ያስፈልጋል። ያ አለን የምንለው አንድ የምንለው አንድነታችንም ዛሬ ሙቶ ተገንዞ ወደ መቃብር እየወረደ ነው ወገኖች። እኛ ዛሬ የአንድን ሰው እንደው ስሙን ሳይሆን ማወቅ የምንፈልገው ቀድመን ዘሩን ነው ማወቅ የምንፈልገው አይደል? ለምን? አንድነታችን እየሞተ ስለሆነ። አንዲት እናት ልጇ ያልሆነውን አጥብታ የምታሳድግበት እኮ ሀገር ነበረች። ዛሬ ግን ተገፋፍተን ተናንቀን እንኳን አልበቃንም። ይሄ ብቻ እንዳይመስላችሁ፣ በመልካሙ እንኳን ስንበድል እንታያለን። ሰማይና ምድር የማይበቃውን ሃይማኖታችንን የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን፣ የኦሮሞ ቤተክርስቲያን እያለ ታች አውርደን ሰፈር ውስጥ እንከታለን። በመልካሙ እንኳን እንበድላለን። በዘር ጽዋ የሚጠጡ እኮ አሉ። በዘር የንስሐ አባት እኮ የሚይዙ አሉ። ታዲያ የአንድነታችን አልሞተም ወገኖች። ይህንን የሞተውን አንድነታችንን እንዳይቀበር ጭራሽ እንዳይጠፋ መድኃኔዓለም ሊያስነሳልን ይገባል። እሱ በቸርነቱ ይርዳል። ዘረኝነት ማለት እግዚአብሔርን መካድ ነው። ዘረኝነት ማለት ራስን ትንሽ ማድረግ ነው። የሆነ ትንሽ ቦታ ውስጥ ራስን መወሸቅ ነው።
መላው ዓለም የኛ ሆኖ የኔ ክልል እቺ ነች ብሎ ራስን ማሳነስ ነው። የሰው ልጅ ሁሉ ወገናችን ሆኖ የኔ ወገን የኔ ዘር ይሄ ነው ብሎ ራስን እኮ ማሳነስ ነው። ከዚህ በፊት እንደተባለው እኛ አባታችን አንድ ነው። የሰራን እጅ አንድ ነው። ያበጃጀን እጅ አንድ ነው። ካለመኖር ወደ መኖር ያመጣን እጅ አንድ ነው። ስለዚህ ግድ የአንድ አባት ልጆች ወንድማማቾች ናቸው ወገኖች። ልንታላ እንችላለን። አካል ሊጎድል ንብረት ሊወድም ይችላል። በግድ ግን ወንድማማቾችን ወገኖች። ለምን? አባታችን አንድ ስለሆነ፣ የአንድ አባት ልጆች ግድ ወንድማማቾች ስለሆኑ። አንድ አባትም ብለዋል፣ ወንዝ ለወንዝ የሚዞር አጋንንት ነው ብለዋል። ከእንዲህ አይነት ማንነት እግዚአብሔር በቸርነቱ ይርዳል። ይሄ ብቻ አይደለም፣ መከባበራችን ሙቶ ተገንዞ ወደ መቃብር እየወረደ ነው። ድሮ ኢትዮጵያውያን ታናሽ ወንድም ታላቅ ወንድሙን አንቱ ብሎ የሚጠራባት እኮ ሀገር ነበረች። ታጥቆ አደግድጎ የሚያገለግልባት እኮ ሀገር ነበረች። ዛሬ ግን ሽበት እየተከበረ አይደለም። ሽበት የክብር ምልክት ሳይሆን የውርደት የንቀት ምልክት እየሆነ ነው። ይሄ ክብር እስካልተመለሰ ድረስ ሀገር አይባረክም ወገኖች። በረከት በምኞት አይገኝም። የምኞትም ውጤት አይደለም፣ የመታዘዝ የመከባበር ውጤት ነው። በሀገር የመሪዎች ክብር፣ በቤተ ክርስቲያን የአባቶች ክብር፣ በቤት ውስጥ ያባወራ ክብር ሲኖር ብቻ በረከት አለ ወገኖች። ክብር ከሌለ ግን እግዚአብሔር አይኖርም። እግዚአብሔር እኮ የክብር ንጉሥ ነው። እግዚአብሔር ባለበት ሁሉ ክብር አለ። እግዚአብሔር ከኛ ጋር እንዳለ ምልክቱ ምንድን ነው ካለን መከባበር። ይሄ ሙቶ ተገንዞ ጭራሽ ደግሞ እንዳይከበርብን መድኃኔዓለም በቸርነቱ ሁላችንን ይርዳል። የሞተውን ማስነሳት የሚችል ነው። የሁላችንን ታሪክ ይቀይርልን። ሞተብኝ ያለውን ነገር ሁሉ ቀስቅሶ ያስነሳልን መድኃኔዓለም